አይጋቡ ወይ ተለያይተው አይለያዩ ወይ የሆነ ነገር አይፈጠር ወይ እሷ ይሄድ ወይ እሷ አትሄድ ወይ እሱ አይመጣ። እኔማ ግራ አጋቡን እኮ ግራ ግብትብት። እኛ ጥቁር ነው ስንል ነጭ ነው ይገኛል፣ ነጭ ነው ስንል ጥቁር። ግራ ገባን። በሀይሚና በብሩክ ህይወት ውስጥ ግራ ግብት ብሎን እንግዲህ የምንናገረው የምንይዘው የምንጨብጠው ነገር ሁሉ አጠናል። አንድ ቀን ሌላ፣ ሌላ ቀን ሌላ። ግራ ገባን እኮ ጎበዝ። ዛሬ ደግሞ ብሩክ እንግዲህ ምንም እንዳልተፈጠረ ምንም እንዳላደረገ በቃ ሁሉንም ነገር ከነመፈጠሩ ረስተው ትተው እንግዲህ እንደምታያቸው በፍቅር እያበዱ እየዘለሉ ይገኛሉ። ይሄን ነገር እንዴት ታዩታላችሁ? በቅድሚያ ሀይሚ ፈገግ ብላ በማየቴ ልነግራችሁ አልችልም። በጣም ደስተኛ ነኝ። በመቀጠልም አንድ ላይ ለመሆን መስማማታቸው፣ ቀስ በቀስ አንድ ላይ ለመሆን መግባባታቸው በጣም ደስ ብሎኛል። ግን ይቅርታ አድርጉልኝና እኔ ትልቅ ቅሬታ አለኝ። ትልቅዬ ማለት ነው። ስለ አብሳላት ዛሬም ተናግሯል ብሩክ። ግን ሀይሚ አሁን ላይ ውስጧ በጣም 1000 ጥያቄዎች አሉ። እናንተንም እዚህ ጋር ጠይቃለሁኝ። የእናንተንም መልስ ማወቅ እፈልጋለሁ። እቺ ልጅ የምሬ ነው፣ ውስጧ ብዙ ጥያቄዎች አሉ። በፊት እንደምታምነው አሁን ላይ እያመነችው አይደለም። የእውነት አይታችሁ አስተውላችሁ ከሆነ ሀይሚ ፈገግቷ ከላይ ከላይ ነው። ምክንያቱም ይሄን ሰው እንዳትይዝ እንዳትለቀው ወይም እንዳትለየው በጣም በረዥም ሰንሰለት ታስራለች። ያ ማለት ምንድነው? በፍቅር ውስጥ ነች። ግን ምን ያህል ችሎታ ምን ያህል እግዚአብሔር ድንድን ያለ በቃ ልብ ቢሰጣት ነው በዚህ ልክ ይህን ያህል ነገር ሁሉ አድርጎ ችላው ታግሳው በዚህ ልክ ዛሬም ሲመጣ አቅፋ ስቃ በደስታ የምትቀበለው ምን አይነት ትዕግስት ቢኖራት ነው ብዬ በቃ በጣም ተደነኩ፣ በጣም ተገረምኩ። አሁንም የአብሳላት ጉዳይ አይደለም፣ አጠቃላይ የሴቶች ጉዳይ ብሩክ ላይ ያላለቀ ያልተቋጨ ለሀይሚ ያልተመለሰላት አሁንም አለች። ብሩክ እሷ ቤት አሁን ለመኖር ወስኖ ገብቷል። በባሌም በቦሌም ብሎ አሳምኗታል። እሷም አምነዋለች። 100% አይደለም የምታምነው። አይታችሁ ከሆነ ከአይኖቿ መረዳት ትችላላችሁ፣ ከንግግሮቿ። ገና ለብሩክ ብዙ ክፍተቶች አሉ። የድሮ እምነቷን ለማግኘት ብሩክ ገና ብዙ መጣር ይጠብቅባል። እኔ የተረዳሁት እሱን ነው። አሁን ዋው እንኳን ደስ ያላችሁ ሀይሚና ብሩክ ታረቁ ምናምን ብዬ አላሽቃብጥም፣ ይቅርታ አድርጉልኝና ማለት ነው። ምክንያቱም ሀይሚ እንደተጎዳችሁ እኔም ከሷ እኩል ተጎድቻለሁ። ፍዝዝ ብላለች። በነገራችን ላይ ፍዝዝ የሆነ ነገር የሆነች ነው የመሰለኝ። በቃ እኔ መታረቃቸው ደስ ሳይለኝ ቀርቶ አይደለም፣ መታረቃቸው አስጠልቶ ይደብሩኝ አይደለም። ግን ማለት ነው ሀይሚ ብዙ ያልተመለሰላት ጥያቄ አለ። ከዚህ በፊትም ስለ እዩ ጠይቀው ነበር ካስታወሳችሁ። ከኔ በኋላ ከእኔ ጋር እያለ ሌላ ሴት አግኝተህ ታውቃለህ ወይ ብላ ብዙ ጥያቄዎችን ጠይቀው ያኔ ዋሽቷት በቃ እንደዚሁ አደባብሶ ያቅፋታል፣ ይስማታል፣ ያንጠለጥላታል። በቃ የሆነ ነገር ያረጋታል፣ ያወራታል፣ ይቀልዳታል፣ የሆነ ቀልድ ያመጣል፣ የሆነ ጨዋታ ያመጣል፣ ይረሳሳል። ከዛ ሀይሚ ደግሞ ውስጧ ጥያቄ ፈጥሮባት በስጋት በፍርሃት ነገስ ምን ሊፈጠር ይሆን፣ ነገስ የትኛዋ ሴት ትመጣ ይሆን እያለች ለብዙ ወራቶች ትቆያለች። ከዛ ደግሞ እንደ አዲስ ደግሞ የሆነች ሴት መጣ ህይወታቸውን ብጥብጥ ታደርጋለች። የምትመጣውም ሆን ብላ በብሩክ ምክንያት። እርግጠኛው የምነግራችሁ ነገር አሁንም ሀይሚ ጋር ምን አለች በሉኝ ቱ የዛሬ 1 ወርም ይሁን የዛሬ 2 ወርም ይሁን የዛሬ 3 ወርም ይሁን ወይ አብሳላት ወይ ሌላ ሴት መጣ ወይ እዩም ልትመጣ ትችላለች። ልጁ ያንተ ነው በቃ ይሄው የዲኤንኤ ወረቀት ብላ ትመጣለች። ታያላችሁ። የሀይሚ ጥያቄዎች አላለቁም። ገና ምሮዋ ላይ የሚመላለሱ ብዙ ጥያቄዎች አሉ። ብሩክ ሁሉንም ነገር ምንም እንዳልተፈጠረ በቃ እሱ ርስት አድርጎታል አይደለ? ሀይሚም ረስተው አብራው እንድትሆን ነው እየፈለገ ያለው። በእርግጥ አንዳንዴ ቂም እንደገና በውስጣችሁ የሆነ ጥርጣሬ ሲኖር ማለት ነው ሰላም አይኖራችሁም። ፍቅር ከተባለ ትናንት የተፈጠረውን ነገር እርስት አድርጎ ትቶ ዛሬን እየኖሩ ስለ ነገ ማሰብ ስለ ነገ ማቀድ ነው አውቃለሁ። ግን ሀይሚ 100%
የትናንትና ያደረጋትን ትናንት የተናገራትን ንግግር ትናንትና ያመጣቸውን ሴቶች በምንም ተአምር አእምሯ ላይ መሰረዝ ማጥፋት አትችልም። 100% ማለት ነው። አሁን ላይ ሀይሚ ለብሩክ እምነት የላትም። በፊት 100% አምነዋለሁ 100% እንትንለዋለሁ ስትል ነበር አይደለም? አሁን ላይ ግን እንደዛ አይደለም። 100% አታምነውም። ለምን? ብዙ ነገሮችን አድርጓል። ብዙ ነገሮችን ማለት ነው። ስለዚህ እች ልጅ በምንም ተአምር ልታምነው ድጋሚ አብረው እኔ እንጃ አላቅም። አደባብሶ ምናምን ነው እያለፈ ያለው ይሄ ልጅ። እኔ እንጃ 100% ሀይሚ ብሩክን ከዚህ በኋላ ታምነዋለች ወይ? እኔ እንጃ አላቅም። የሆነ ነገር አድርጎ ሀይሚ መካስ አለበት። አንደኛ ሙሉ በሙሉ ሴት ከሚባሉ ሴቶች ርቆ የራሱን ህይወት እንዲኖር። ሁለተኛ የሆነ ሰው ሲመጣ ሀይሚን ከሱ ለማራቅ ሀይሚን ለመጉዳት ሀይሚን የሚናገሩ አፋቸውን የሚከፍቱ ሰዎችን እሷ አንድ ቃል ሳታወጣ ከፊት ለፊት ተሰልፎ ከፊት ለፊት ቆሞላት አፋቸውን ማስያዝ አለበት። የምሬ ነው። ከየት መጡ የማይባሉ የጎዳና ልጆች የሆነ ጎዳና ላይ ጥሩ ነው የሆነ ጫካ ውስጥ የሆነ እንትን ውስጥ የሚኖሩ ሴቶች እየመጡ እንደምንም አፋቸውን አይክፈቱባት። በቃ በጣም በቃ የሚያስጠላ ነገር እና ደስ ብሎኛል። እንኳን ደስ ያላችሁ፣ እንኳን አንድ ሆናችሁ፣ እንኳን ተታረቃችሁ። ሀይሚዬን ፈገግ ብለሽ ስላየሁሽ በጣም ደስተኛ ነኝ። መጨረሻችሁን ያሳምረው ብዬ መልካም ምኞቴን እመኛለሁ። መልካም ምኞቴን እገልጻለሁኝ። ፈጣሪ አንድ ያደርጋችሁ ሁሌም ቢሆን። ይህንን ነው ልል የምችለው። አብረህ እየኖርክ ነው ብሩክ። ግን እኔ አንድ ነገር ተረዳው። መቼም ቢሆን እንደ ሀይሚ አይነት ታጋሽ፣ እንደ ሀይሚ አይነት ትሁት፣ እንደ ሀይሚ አይነት ሁሉን ቻይ፣ እንደ ሀይሚ አይነት ትዕግስተኛ፣ እንደ ሀይሚ አይነት እግዚአብሔር ስንቱን ጉድ ቻለችው፣ ስንቱን ጉድ ሰማችው። ስንት ሴት መጡ አፉን ከፈተባት። ስንት የማንም ባለጌ እየመጣ የእውነቴን ነው ይሄን ክፍት አፋቸውን ከፈቱባት። ያንን ነገር ሁሉ ችላ፣ ያንን ነገር ሁሉ ታግሳ ባክሽ የራስሽ ጉዳይ ብሎ አመናጭቃ ጥላሃት ሄደ። አስረዳኝ ስትል አያገባሽም፣ አይመለከትሽም፣ ከህይወቴ ውጭልኝ፣ አልፈልግሽም፣ በቃ አልፈልግሽም አልኩሻ። ምንድነው የምትከታተኝ? ወይ ተይኝ በቃ ከህይወቴ ውጭ ያልካት ብዙ ጊዜ ነበረ። ግን ይሄ ሁሉ ችላ ታግሳ ህይወቴ ብላ ፍቅሬ ብላ የትኛዋ ሴት ነች ጥንካሬ ኑሯት? እግዚአብሔርን አሁን ላይ እኮ ሴቶቹ ማለት ነው ጥቅመኞች ናቸው። ጥቅም ፍለጋን ሲያሳድዱ የሆነ ማን ገንዘብ አለው ማን የሆነ ነገር አለው ጥቅምን ሲያሳድዱ ሲያሯሩጡ የሚውሉ ሴቶች ብዙ ናቸው። ሀይሚ ግን እንደዛ አይደለችም። ሁሉን ቻይ ነች። ለፍቅር ስትል የማትከፍለው መስዋዕት ዋጋ የለም። ምን ያህል ጠንካራ ጀግና ሴት እንደሆነች እኔ እግዚአብሔርን ስትሄድ ውለህ ብታድር የእውነቴን ነው የምልህ እንደ ሀይሚ አይነት ሴት ልታገኝ አትችልም። ተንከባከባት፣ አጥብቀ የያዛት ብሩክ። እግዚአብሔርን ልጅነትም ወጣትነትም ሁሉም ያልፋል። የማያልፈው ፍቅር ነው። በአንድ ፍቅር እመን፣ በአንድ ፍቅር ጥሩ አስተሳሰብ ይኖረ የምር እና ሀይሚዬ የኔ ጀግና ሴት፣ የኔ እንቁ፣ የኔ ወርቅ ንግስት የሆንሽ ልጅ ፈገግ ብለሽ ስላየሁሽ ደስ ብሎኛል። ፈገግታሽ ለአንድ ደቂቃ፣ ለአንድ ሰከንድ፣ ለአንድ ቀን፣ ለአንድ ሳምንት፣ ለአንድ ወር፣ ለሁለት ወር፣ ለሁለት አመት የሚቆይ ሳይሆን 1000 አመት ከዛም በላይ ፈገግታሽ፣ ደስታሽ የሚቆይ የሚኖር ያደርገው። መጨረሻሽን ፈጣሪ ያሳምረው። ሁለታችሁን ፈጣሪ መጨረሻችሁን ያሳምረው። ብዙ ነገሮችን ሰምተናል፣ አይተናል። ብዙ ነገሮችን ተባብላችኋል። ግን ሁሉንም ነገር በትዕግስት አልፋችሁ ዛሬ ላይ መድረሳችሁ እጅግ በጣም ትልቅ ነገር ነው። ግን ይሄ ፍቅር እዚህ ደረጃ ላይ የደረሰው እስከ ዛሬ ስብርብሩ እንኩትኩቱ ይወጣ ነበር። በሀይሚ ጥንካሬ፣ በሀይሚ ትዕግስት፣ በሀይሚ ብርታት ሀይሚን አለማድነቅ አይቻልም። የትኛዋ ሴት ናት ወንድ ልጅ ሴት ልጅ እያመጣ እየሰበሰበ ደረቱ ላይ እየለጣጠፋት እየተሳመ ትናንት እንዴት እንደሳመችው አይታችኋል። ሀይሚ ራሱ በህይወቴ ማለት ነው ሀይሚ ራሱ እንደዛ ጥብቅ አድርጋ ይዛ ስስማ ይቻላል። ጥብቅ አድርጋ ነው አብሳላት የሳመችው።
ከዛ ሳመችኝ ምናምን ብሎ እየተሽኮረመመ ከዛ ሲሄድ ደግሞ አቅፋት ነበር ሲሄድ የነበረው። ልክ ሀይሚን አታደርጎ በቃ እኔ እግዚአብሔርን በጣም ነው መበሳጨው። እኔን በነካበት እጁ ሌላ ሴት ሲነካ፣ እኔን በሳመኝ ከንፈሩ ሌላ ሴት ሲስም፣ እኔ የተኛውበት ደረቱ ላይ ሌላ ሴት ሲያስተኛ ያማል። ግን ሀይሚ ይሄ ሁሉ ትዕግስት አድርጋ ሳያውቅ ያደረገው ነገር ነው። እስኪ ልታገስ፣ እስኪ እኔ ልቻል። ሁለታችን እንዴት ሳት እንሆናለን? ሁለታችን እንዴት መጥፎ እንሆናለን? ሁለታችን እንዴት አጥፊዎች እንሆናለን? ሁለታችን እንዴት አሸናፊ እንሆናለን? እኔ እስኪ ልሸነፍ ብላ ነው ሁሉ ነገር አይታ እንዳላየ ሰምታ እንዳልሰማች ሁሉን ነገር ያለፈችው። ይሄ ደግሞ ጥንካሬዋን፣ ጀግንነቷን፣ በቃ ወርቅ እንቁ ሴት መሆኗል። በእሳት የተፈተነች ጀግና ሴት ነች እና እሷን አለማድነቅ አይቻልም። ሀይሚዬ እንኳንም ያንቺ ወዳጅ ሆንኩ፣ እንኳንም ያንቺ አድናቂ ሆንኩ፣ እንኳንም ያንቺ ተከታይ ሆንኩ፣ እንኳንም አወቅኩሽ። ይህንን ነው ልል የምችለው። ብሩክም እንደው በፈጣሪ ስም ልለምንህ፣ በየኮሜንቱም እንደዚህ አይነት ኮሜንት እጽፋለሁኝ፣ እባክህን ሀይሚን የሚሰብር ሀይሚን የሚጎዳ የሚያሳዝን የሚያስለቅስ የሚያስከፋ ነገር አትናገራት። በእናት ለሚያልፍ ቀን የማያልፍ ቃል አትናገራት። ይሄንን ነው መልእክት ላስተላልፍ የምፈልገው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባል ነገርም አለ። ያ ነገር አይሁን። አንተ ንጉስ መሆን ከፈለክ አንግሳት፣ እሷን ንግስት አድርጋት። አንተ መከበር ከፈለክ በቃ አክብራት። ታከብርሃለች፣ ከፍ ታደርግሃለች። ሁሉ ነገር አሟልቶ የሰጣት ቁንጅና ብትሉ፣ ሙያ ብትሉ፣ ትዕግስት ብትሉ፣ ጸባይ ብትሉ፣ መልክ ብትሉ ሁሉን ነገር አሟልቶ የሰጣት እንደ ሀይሚ አይነት ሴት አለች እዚህ ምድር ላይ። ግን ይብሬን ነው እኔ እደነቃለሁ፣ ገረማለሁ። ሙያዋ ራሱ እጅ የሚያስቆረጥም ሙያ። የምር እንደዚህ አይነት ሴትን ሳታገባት እንኳን ልክ የሚስትነት ስሜት ተሰምቷት የቤተሰብ ኃላፊነት ተሰምቷት እንዴት እንደምትንከባከብ ምን አይነት ምግብ እንደምትሰራ እያየ ነው አይደል? እችን ሴት ታዲያ በሌላ ሴት መቀየር፣ ከሌላ ሴት ጋር ማወዳደር፣ ማነጻጸር የለብን እና ሙሉ እምነቷን ደግሞ ማግኘት አለብን። ሀይሚዬ በጣም በብዙ ነገር ተሰብራለች። 100% እንድታምንህ አድርጋት። ውስጡ ያሉ ጥርጣሬዎችን በሙሉ አስወግድላት። መልካም ነገር በማድረግ ከዚህ በኋላ ምንም አይነት ሴቶችን በህይወት ባለማምጣት፣ ከሴቶች በመራቅ፣ ሀይሚን የሚያስከፋት ነገር ከሆነ ቶሎ ብላ ይቅርታ በመጠየቅ ሙሉ እምነቷን እንድታገኝ አደርግ። ደስ ብሎኛል። መጨረሻችሁን ፈጣሪ ያሳምረው። እንግዲህ ረመዳንም እየደረሰ ነው። የአብይ ታላቁ ጾምም የኦርቶዶክሶች እየደረሰ ነው። ፈጣሪ ጾሙን በሰላም አስጀምሮ በሰላም ያስጨርሰን። ሁላችሁም በየሃይማኖታችሁ ጸሎት፣ ዱአ አድርጉ። ፈጣሪ በሰላም ለሀገራችሁ ያብቃችሁ። በስደት ያላችሁ እህት ወንድሞቼ መልካም ጾም ይሁንልን ከወዲሁ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እወዳችኋለሁ። ባይ